የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛ መስመሮች እንዲከፈቱ ትዕዛዝ ማስተላለፋቸው ተሰማ። በጠቅላይ ሚኒስትሩ ትዕዛዝ መሰረት እንዲከፈት የተደረገው ከእስራኤል ወደ ጋዛ የሚወስደው መንገድ ለሰብአዊ ድጋፍ የሚውል ምግብ ነክና ሌሎች ቁሳቁሶችን ለማስተላለፍ እንዲያስችልም ነው ተብሏል። ኔታንያሁ ይህን ያልተገመተ ነው የተባለለትን ትዕዛዝ ያስተላለፉት ከአሜሪካ በኩል እየተደረገ ባለው ግፊት ነው ሲል ዘ ታይምስ ኦፍ እስራኤል ላይ ያለው መረጃ ጠቁሟል። የሀገሪቱ ሚኒስትሮች በተሟላ ድምፅ አልተቀበሉትም የተባለው ይሄው ውሳኔ በደህንነት ካቢኔው ይሁንታ ማግኘቱ ግን እንዲሁ ተረጋግጧል። የሀገሪቱ ሚኒስትሮች በእርግጥም በጋዛ ረሃብ አለ ወይስ የለም የሚለው ከስምምነት የደረሱበት አለመሆኑም ነው የታወቀው። የእስራኤል የደህንነት ሚኒስትር ቤን ገቪር ውሳኔውን ከተቃወሙት መሃል ሲሆኑ ቤንያሚን ኔታንያሁ ከባድ ስህተት እየሰሩ ነው ብለዋቸዋል። እንደ ደህንነት ሚኒስትሩ እስራኤል የምትከፍተው መስመር ሐማስ መተንፈሻ እንዲያገኝ የሚያደርገው በመሆኑ ትክክል አይደለም ብለዋል። የደህንነት ሚኒስትሩ መጀመሪያ ሐማስን ማጥፋት ቀዳሚው ተግባር ሊሆን እንደሚገባም በማመልከት ነው ሐሳቡን የተቃወሙት። እስራኤል መንገዱ መከፈቱን ተከትሎ ወደ ስፍራው የሚሄደው ምግብ በሐማስ እጆች እንዳይገባ ጥብቅ ቁጥጥር እንደሚደረግ የጠቅላይ ሚኒስትር ኔታንያሁ ጽሕፈት ቤት መረጃ ያሳያል። መንገዱ ሲዘጋ በችልታ ተመልክታው የነበረችው አሜሪካ ባሳለፍነው አርብ ዕለት በፕሬዝዳንቷ ዶናልድ ትራምፕ አማካኝነት በጋዛ የምግብ እጥረት መከሰቱን ተናግራለች። ለዚህም በጥንቃቄ ጉዳዩን መያዟንም ይፋ አድርጋ ነበር። የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ የጋዛ መስመሮች እንዲከፈቱ በምግብ እጦት ላይ ያሉትም ደራሽ ምግቦች እንዲደርስላቸው ለኤቢሲ ኒውስ ተናግረውም ነበር። እኚሁ መልእክተኛ ዶናልድ ትራምፕ እያሉ በጋዛ ሰብአዊ ቀውስ እንዲፈጠር አንፈልግም ብለዋል። አማካሪው ይህንን ቢሉም በተንጠልጠል ላይ ያለው ጋዛውያንን ወደ ሌላ ሀገር ማስፈሩ በራሱ ቀውሱን ያባብሰዋል ሲባል በተደጋጋሚ ሲነገርም ቆይቷል። ይህም ጋዛውያን ማስፈር በአሜሪካና በራሷ በእስራኤል የተነደፈ ሐሳብም ነው። ኔታንያሁ መንገዱ ክፍት እንዲሆን ባዘዙበት ቅጽበት የእስራኤል መከላከያ ኃይል በጋዛ የእግረኛ ጦር ዘመቻ በማድረግ ላይም ነው። ይህም ዘመቻ ከተለመደው በላይ በመጠኑ ከፍ ያለ እንደሆነ ነው የተነገረለት። ትላንት እሁድ ጀምሮ በሰርጡ የተደረገ ባለው የእግረኛ ጦር ዘመቻ በትንሹ 100 ፍልስጤማውያን ለሞት መዳረጋቸውን የስካይ ኒውስ መረጃ ያሳያል። እስራኤል ይህንን ወታደራዊ እንቅስቃሴ ጌዲዮን ቻሪዮት ዘመቻ ስትልም ጠርታዋለች። ይህም በታሪክ ጌዲዮን የተባለው ተዋጊ እስራኤልን ከሜዲያንቲ ወረራ የታደገ ጀግና የጦር ሰው ተብሎም የሚታመን ነው። ሚድል ኢስት አይ ላይ በሰፈረው መረጃ ታዲያ በዚሁ ጌዲዮን ቻሪዮት በተባለው ዘመቻ እስራኤል ሙሉ የጋዛ ሰርጥን በቁጥጥሯ ስር ለማድረግ እየተንቀሳቀሰችም ነው። ዘመቻውን የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ ከባድ ኃይል የተሰማራበት ወታደራዊ ንድፍ እንደሆነ አመልክተዋል። በሰርጡ ውስጥ ዘመቻ የተደረገ ያለው የእስራኤል ሰራዊት በ5 ቡድኖች የተዋቀረ እንደሆነም የእስራኤል መከላከያ ቃል አቀባይ ኤፊ ዴፍሪን ተናግረዋል። ቃል አቀባዩ እንዳሉት እስራኤል ባለፉት ወራት ካደረገችው ሁሉ ትምህርት በመውሰድ አሁን የጀመረችውን ዘመቻ ታጠናክራለች። ይሁን እንጂ ዘመቻው ሁሉ በሐማስ እጅ ያሉትን ዜጎች ደህንነት ለአደጋ በማያጋልጥ መልኩ እንደሆነም ጠቁመዋል። ሐማስን በመረጃ ግራ ማጋባት የእስራኤል አንዱ ስልት መሆኑንም ቃል አቀባዩ አሳውቀዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኳታር ዶሃ የላኳቸው ተደራዳሪዎችም ሐማስ ጨርሶ ትጥቁን በሚፈታበት፣ እስራኤል ዘላቂ ተኩስ አቁም በምታደርግበት እንዲሁም ታጋቾች በሚመለሱበት ላይ በሁለቱ ተፋላሚዎች ቀጥተኛ ያልሆነ ውይይት ሲያደርጉ እንደነበርም ታውቋል። ይሁን እንጂ ዛሬ በወጡ መረጃዎች ውይይቱ አንዳች ስምምነት ያልተደረሰበትም ሆኗል። ኔታንያሁ እስካሁን ድረስ ሲያራምዱት የነበረው አቋም ሐማስን እስከ ወዲያኛው ማሽመድመድ የሚል እንደነበርም ሚንት በተባለው የዜና ማሰራጫ ላይ ሰፍሯል። ሮይተርስ ይዞት በወጣው መረጃ ይኸው የዶሃ ውይይት ጋዛ ከምንም አይነት ወታደራዊ እንቅስቃሴ ነፃ እንዲሆንና የሐማስ መሪዎችም ከጋዛ በመውጣት በሌላ ሀገር እንዲኖሩ የሚያደርጋቸው ነው። እስራኤል አሁን ድረስ ያልተመለሱ በሐማስ እጅ ያሉ 58 ዜጎች አሉኝ ስትል አቤቱታውን የምታቀርብም ናት። በጋዛ የሚኖሩ ፍልስጤማውያን ከ2 ወራት ከፍ ላለ ጊዜ በረሃብ ውስጥ እንደሆኑ መረጃዎች ሲወጡም ነበር። የተባበሩት መንግስታትን ጨምሮ ሌሎች ዓለም አቀፍ ተቋማት በጋዛ የረሃብ ቀውስ እያንዣበበ እንደሆነና እስራኤል የዘጋችውን መንገድ እንድትከፍት ጫና እንዲደረግ ሲጠይቁም ቆይተዋል። 2 ሚሊዮን የሚልቁ ጋዛውያን ሰቆቃቸው የበረታ ሆኗል። 100 ሺዎች ቤት አልባ ሆነዋል። 100 ሺዎች የሚልሱት የሚቀምሱት የላቸውም። 85 በመቶ የጋዛ የመጠጥ ውሃ ስፍራ ከአገልግሎት ውጭም ሆኗል። እንደ አዲስ ሊቆፈር የሚችል የውሃ ስፍራም ቢሆን 80 ከመቶ ያክል ማሽቆልቆል አሳይቷል። ይህ ታዲያ ለወደፊትም ቢሆን ውሃ በጋዛ ለማግኘት አዳጋች እንደሆነ አመላካች መሆኑን ጠቋሚዎች አሉ። ነዳጅና ሌሎች አቅርቦቶችም መግባትም አይችሉም። በዚህም የተነሳ አምቡላንሶች ከጥቂት ቀናት በስተቀር
አገልግሎት መስጠት የማይችሉበት ደረጃ ላይ ደርሰዋል ሲል ሮይተርስ የፍልስጤምን የጤና ሚኒስትር ዋቢ አድርጎ ዘግቦታል። በጦር የደረሰባቸው ካለው በተጨማሪ ጋዛውያን ሕፃናትና ሴቶች ነፍሳቸውን ያድኑበት ዘንድ የሚቀምሱት ፍለጋ ሽሽት እያደረጉ እንደሆነም የተባበሩት መንግስታት ከትላንት በስቲያ ይፋ ያደረገው መረጃ የሚያመለክት ነው። በሰርጡ ከሚኖሩት ጋዛውያን 71 ከመቶ የሚሆኑት የእስራኤልን ጦር በመሸሽ ለመከራ ተዳርገዋል። የእስራኤል ጦር፣ የፍልስጤም አስተዳደር፣ ሐማስ፣ ኢስላማዊ ጂሃድ እንዲሁም ህዝባዊ እምቢተኝነት ቡድን እየተፈራረቁ መከራቸውን አብዝተውባቸዋልም ይባልላቸዋል። እስራኤል በውስጥ ጋዛውያንን በመግደል በውጭ ምግብና ልዩ ልዩ ቁሳቁሶች እንዳይገቡ በማገድ ያለፉትን 2 ወራት ስትወነጀልም ቆይታለች። በጋዛ ሰርጥ ካን ዩኒስ የገባው የእስራኤል ልዩ ኃይልም በጋዛ ሐማስንና እስላማዊ ጂሃድን በመከተል 3ኛ ደረጃ ላይ ያለውን የህዝባዊ እምቢተኝነት ወታደራዊ አመራሩን አህመድ ሳራህን መግደሉን ከጋዛ የሚወጡ መረጃዎች አመላካች ሆነዋል። ሆኖም የእስራኤል ጦር ይፋ ያደረገው መረጃ እስካሁን የለም። በእርግጥ እስራኤል በተደጋጋሚ ጊዜ የገደለቻቸውን የሐማስን ይሁን ሌሎች አመራሮች ቀድማ ይፋ ስታደርግ አልተስተዋለም። ጀሩሳሌም ፖስት ይዞት በወጣው መረጃ እስራኤላውያን ህዝቦችም ይሁኑ አመራሮች በሁለት መንታ መንገድ ላይ ንትርክ ውስጥ ናቸው። ከፊሉ ጦርነት ቆሞ ታጋቾች በደህና ቤተሰቦቻቸውን መቀላቀል አለባቸው የሚሉ ሲሆኑ፣ ከፊሎቹ የለም በምንም ሁኔታ የተከፈለው መስዋዕትነት ተከፍሎ ሐማስ ጨርሶ መጥፋት አለበት የሚሉም ናቸው። ኔታንያሁ ታዲያ በሁለት አጽናፍ እየተጎተቱ እንደሆነም ነው እየተነገረ የሚገኘው። ከዚህም ባሻገር የሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጉዞ የቀጠናውን ሁኔታ ይቀይረዋል ሲባልም ተነግሮለታል። ትራምፕ ለመጀመሪያ ጊዜ ከመናገሻቸው ለዲፕሎማሲያዊ ጉዳይ የወጡት ወደ መካከለኛው ምስራቅ ገልፍ ሀገራትም ነው። ዶሃ፣ አቡዳቢና ሪያድ የአሜሪካ የትኩረት ሀገራትም ሆነዋል። በርካቶች ይህንን የፕሬዝዳንቱን ጉብኝት ምጣኔ ሀብታዊ ፋይዳው የጎላ እንደሆነ ትንተናቸውን ያቀረቡ ቢሆንም የእስራኤል ሰላም፣ የጋዛ ሁኔታ እንዲሁም የኢራን ጉዳይ ከተመከረባቸው መካከል የሚጠቀሱ ናቸው። ይሁን እንጂ በተለይም የፕሬዝዳንት ዶናልድ ትራምፕና የሶሪያው መሪ አህመድ አልሻራ መጨባበጣቸው በእስራኤል ዘንድ በበጎ የተወሰደ እንዳልነበረም ተነግሯል። እስራኤል ይህንኑ መሪ የአልቃይዳ አካል ነው ብላዋለች። ሮይተርስ ላይ እንደሰፈረው የትራምፕ የመካከለኛው ምስራቅ ጉዞ ሱኒ መር የሆነ አዲስ አስተላለፍ እንዲፈጠር ማህተም የመታ ነው ብሎታል። ይህም ታዲያ አክሲስ ኦፍ ሬዚስታንስ ሲባል የሚጠራውን ኢራን መር እሳቤ ችላ እንዳለ ተንታኞችን ዋቢ አድርገው ይኸው የመረጃ ምንጭ አስነብቧል። ከዚህም ባሻገር የእስራኤል ወዳጅ ከመሆን ባሻገር አሜሪካ በመካከለኛው ምስራቅ የራሷ ብሔራዊ ጥቅም እንዳላት ማሳያ ተደርጎም ተወስዷል። እንዲህም ሆኖ ፕሬዝዳንት ዶናልድ ትራምፕ የአብርሃም አኮርድ ወይም የአብርሃም ስምምነት ሲባል የሚጠራውን እስራኤልን ከጥቂት የአረብ ሀገራት ጋር ቅርርብ የፈጠረውን ውጥን እንዲስፋፋ የሚፈልጉ እንደሆነም ታውቋል። ይኸው ስምምነት ቀድሞም ቢሆን በዶናልድ ትራምፕ የተጀመረም ነው። ይሁን እንጂ ሳውዲ አረቢያ እስራኤል በጋዛ ጦርነት በመጀመሯ ስምምነቱን ገሸሽ አድርጋዋለች። አሁንም ቢሆን ሪያድ ቴልአቪቭ ጦርነቱን እስካላቆመች ድረስ ስምምነቱን እንደማትቀጥልበት ይፋ ማድረጓ የሚዘነጋ አይደለም።